ሰዎች ቂጥ የሚልሱት ቆንጆ ቂጥ ካገኙ ጥሩ ድስት ካገኙ ለነሱ ጨረቃ ሙሉ ናት ያለት ጨረቃ ሙሉ ናት። ምን እንዳለ ሰማችሁ ጋይስ? እስቲ እኔ እንደሷ ሲክስ ይሉንና እንደሷ ልዝልላለች እንደሷ ልሁን እንደሷ ስፖርት መስራት ነው እኮ ልጆችሽን ለመጣል። ጂጂ የኦሮሞ ጥላቻ አለችሽ ያለችሽ ብዙ ጊዜ ትናገርሻለች። ይሄንን ስምና ከጂጂ ተቀባይነት የምታገኘው በዚህ በማሽቃበጥ ነው። የሄድሽበት አካሄድና የመጣሽበት ግልጽ ነው። የሚገርምሽ ነገር ለዛ ነው ቤቱን ያልጠበቀ ንግግር የምትናገር። ገብተሻል? ያ ቤቱን ያልጠበቀ ማሽቃበጥ ይሄድሽው በዚህ ምክንያት አመለካከትሽን ለማስተካከል ገብተሻል? ያ እንጂ ከልብሽ የእውነት ቢሆን ይሄ አይደለም። እኔም በመፈልገው መንገድ ሂጂበት እያልኩሽ አይደለም። አንቺ የገለሻት አይነትም ሰው አይደለችም። እስቲ እንደሷ እኔስ ልወራገጥ ሴክሲ ልሁንናልሽ። እቺም ቂጦና ፓንታ ማራታል ገና በዚህ ድንክዬም ሌላ ሰው ለማሻፈድ እኛ ጎንደሬው ላይ ራሱ ጥንቆላ አሰርታለች ብለናል። ጭራሽ ሌላም ያምርሻል እንደገና በግድ ጠፍጥፈን በስንት ነገር ሰው አደረግንሽ እንደገና you think so? አንቺ ያማሩሽ ብቻ ናቸው። እቺም ሴት ናት እንትናም ሴት ናት በሴትነቷ ንቁምላት የምትዩ ያማሩሽ ብቻ ምታሽቀብጭላቸው ብቻ ብዙ ጊዜ የኦሮሞ ችግር አለባት ብላ ቶፒክ ስታረጋት ነበር። እንደዚህ አይነት ችግር እንደሌለባት እንትን የምትሰጣት በልጇ ብላ ነው። ለምን በልጄ ትላለች አለ ጂጂ ብዙ ጊዜ። ለምን ራሴን አጠፋለሁ ሳምሪ ስላለቻት ስጋት ስላለባት የቀነኒንም ስላየች ያኑላ ራሷን እንድታጠፋ ሳምሪ ራሽ እንድታጠፊን ያረግሻለሁ አሳብድሻለሁ ብላ ራሷ የተናገረቻትን ንግግሮች ምታካክስበት ጊዜ ነው የምትሯሯጠው። ጂጂን አይታችሁ ከሆነ ገባችሁ? ያ ምክንያቱም ራሷን እንደገደለቻት ልጅቷን እኛ ቪዲዮቿን እናወጣለና በየቀኑ እናወጣላታለን። በየቀኑ ጠቅ አርግተን እናወጣላታለን። ያንን ከቨር ለማድረግ ነው የምትሯሯጥ። ለዛ ነው ወጣቶቹን ፊትና የምታሳየው መከራቸው የምታሳየው። ከልጄ ጋር ጌም አትጫወቱ፣ ልጄ ምን አረገቻችሁ? ፋኒስ ከፋኒ ጋር የተጫወቱንስ ወስጥ ትገባና እናንተ የሴት እንትኖች ናችሁ እንዴ? ሴት ልጅ ራሷን ስትጥል ራሷን ስታጠፋ ደስ ይላችኋል? እሱ እኮ ልጅ ራሷን እንድታጠፋ የገፋፋ ሰው ነው። የሴት ጥቃት አያሳስብሽም እያለች ለሴቶች ቴክስት ትልካለች። ልጅቷ ከሱ ጋር እንደማትጫወት ቴክስት አሳየችና ፕሊስ እኔ እናቴ እንደዚህ አይነት ረብሻውስ እንድገባ ስለማልፈልግ just for respect I show you ብላ ቴክስቱን አሳይታ እኔ እንድፖስት ላክልኝ ስለው እሷ ፈቃደኛ አይደለችም። እኔን አሳይኝ እሱ አየ ነው እሱ አየችው። ዛሴት ለማን እንደላክሽ ጂጂ ታውቂያለሽ። ገባች? የሴት ጥቃት ከሱ ጋር የተጫወቱ ኤርሚን ለምንድን ነው የጠመደችው? ከፋኒ ጋር 2 ቀን ስለተጫወተ እግዚአብሔር እንደዚህ አይነት ልጅ ብዬ ልጅቷን ትናልም። ለምን ከ3 ነው ከ4 ሴቶች ጋር ተጫውቶ ነበር። ለቴክስት ላከችችላቸው። ለምን ከወንድ የሚያጠጋ ሴት የሚያጠጋ ጋር ትደግፋላችሁ እንዴ ብላ እሺ። ልጁ ስንት ነገር በቻለ ስንት መከራ በቻለ እንደገና ራሷን ስለቻለች ለምን ትቀኑባታላችሁ? ምናምን ቅንቅናም ልቃሚ ሁሉ ሰው እንዳንቺ ድንክና ገጣጣ ልቃሚ በስንት መከራም ባል ያገባ ነው እንደሚመስልሽ?
ቆይ ፋኒ ምን ችሎ እንደነበረ መጣ የለ እንዴ የታል እኔ እኮ ማላወራበት ጉድ የለም ማልሰበስበው ጉድ እኮ የለም ጋይስ ጋዴ ምሽት ቆይ የተበደለ ሰው ሆነሽ በደለኛ ከሆነ ምንድን ነው የሚያደርገው? ያ በእልህ ከወጣ ተበድያለሁ ካለ ትምህርቱን ይቀጥላል፣ ይሰራል። ትምህርቱን ይቀጥላል ወይ ይሰራል። ሄዶ ቁላ ላይ ቁጭ አለ። አያችሁ ምን ስትላት እንደነበረ? ሄደሽ ወንድ አታገቢም ተበድለሽ ከሆነ እኔ በድየሽ ከሆነ ስራ ነው የምትሰሪው፣ ትምህርት ነው የምትማሪው። ሄደሽ ምን ላይ ቁጭ አትይም ያለቻት ቃል በቃል ምንድን ያለቻት ሰምታችሁ ከሆነ እኔ ደግሞ እዛው እንደ መጥባት እንደለመደችው ራሷ ስሙን ትጥራው። የእውነት ስሙን ቄስ ስራው የሚባለው ሊሞት ያለ ሰው ነው። ምንድን ያለችው? ጥሩት እናንተ። በደለ ሰው ሆነሽ በደለኛ ከሆነ ምንድን ነው የሚያደርገው? ያ በእልህ ከወጣ ተበድያለሁ ካለ ትምህርቱን ይቀጥላል፣ ይሰራል። ትምህርቱን ይቀጥላል ወይ ይሰራል። ሄዶ ቁላ ላይ ቁጭ አለ። ያ ራሱን ይጠብቃል። መድረስ የሚፈልግበት ቦታ ላይ ይሄዳል ሲላሉ ሄዶ ምን ላይ ቁጭ አይልም ያለችው? ወንበር ላይ አለ። ሄዶ ቁላ ላይ ቁጭ አለ። ያ እናቷ ናት ይሄን ስትላት የነበረው። በእንደዚህ አይነት ብሷት ራሴን እገላለሁ ራሴን አጠፋለሁ ስትል በሷ እንደሆነ እንደዚህ ስለምናሰማ ያንን ከበሯን ለመደበቅ ነው ጂጂ የምትሯሯጠው። ማን ያገልላት ማን ነው ምን ያላት ትላለች። ልጅቷ ደባሪና አስቀያሚ ገጣጣ መሆኗን አታምነ። ብትስቅ ሳቋ አይታወቅ፣ ብታወራ ምን እንደምታወራ ማትታወቅ፣ ብትደንስ ዳንስ ራሷ አጠገቧ ሲደርስ ሲያስጠላ። ይሄን ሁላ የምትሯሯጠው እንደዚህ ልትገላት እንደፈለገች ምንድን ያልቻት ቃል በቃል እኔ ሳምሪ አብደሽ እንድትሄጂ ያረግሻል፣ እገልሻለሁ፣ ራሽ እንድታጠፊ ያረግሻለሁ ነው ያለቻት ቃል በቃል። በፍርድም ሆነ በሚዲያም ሆነ በምን የራሷን ቪዲዮች አምጥተን ስለምናሰማ ያንን መደባበቂያ ነው እሷ የምትሯሯጠው። ሀቢባ ደግሞ ጭራሽ ልጅቷ የምትቀኑባት ሴክሲ ስለሆነች ነው። ልቃሚ ቁሻሻ እከካ አንቺ ያልጋ ስተት የምናባሽ አልጋን ያጥር ስተት ድንክዬ ትምህርቱን ይቀጥላል ወይ ይሰራል። ሄዶ ቁላ ላይ ቁጭ አለ። ዛሴት ሌላም አመጣለሁ። ያ እንዴ እኔ እንደዚህ ነገር ስለሷ እኔ በሞት ሬሳይ ላይ ማትቆም እኔ ሬሳይ ላይ ማትቆም የሞተች ልጅ ያለችኝ 40-80 ያወጣት ሞታለች። ሳምሪ ሞታለች። እኛ የምን ሙታን ቀስቃሽ ነው? አንድ ነገር ማታረግ የሞተች የተቀበረች አንድ ልጅ አለች። አንድ ልጅ ነው ያለኝ። አንዷን ቀብሬያታለሁ። ሞታለች። ሞታ 40-80 አውጥቻለሁ። ልጅ የለኝም። 40-80 ልጄን አውጥቻለሁ። 4 ነጥብ ያ ገብቶሻል። ለምን ትቀኑባታላችሁ የምትይው አንቺ አጋሰስ ድንክዬ ደካከና በግንድ ተለጣጥፈሽ በፎሎ ብዛት ሰው የሆንሽ ሴትዮ እኛ ላይ አታሳብቢም። የነሱን የሽርሙጥና ዓለም ማለት ነው። የነሱን የቆሻሽና ዓለም እኛ ላይ አታሳብብ። ልጇም ሸርሙጣ ገጣጣ እናቷም እንደዛ ገብቶሻል። ያ ቆይ እሺ አንድ ሰው ለእናት ለመቆም ግዴታ ሴክሲ ናት። ለምን ሸጋት መችባትም? አንቺ ሀቢባ ነው እበት ምትባይ ሴትዮ ለምን ሴጋት መችባትም? ራሷ በሳምሪ አሻፍዳሽ ከሆነ ሴክሲ መስላ ከታየችሽ ለምን ሴጋት መችባትም? ከባልሽ ጋር አንድ ላይ ለምን በጋራ አትመቱባት? ከባልሽ ጋር ለምን አጠፈጠፉባት? ገብቶሻል? ይሄን አዳምጪ።
ታቀቢ ነው የእናትሽን ስም የአባትሽን ስም የሚያውቅ ያ ይብላኝ ላንቺ ሳምሪ። ጂጂ ከመቼ ጀምሮ ነው መላክ የጀመረችልሽ? ከመጣችበት ከ2003 ጀምሮ ጂጂ ብር ትልካለች ብሎ ነው የሚነግርሽ። ከ2003 ጀምሮ አፈርቢ ድስ ባለጌ ስድ ድሮ ሴማን ልጅ ሆነሽ እግዚአብሔር የማንዘር ጎመን ዘር አሁን ገባኝ። እንኳን እኔ እንደዚህ አይነት ዘር አልፈልግም። እግዚአብሔር በእኔም እንድትጠሪ አልፈልግም። በእኔ እንድትጠሪ አልፈልግም። እንደዚህ አይነት ዘር አልፈልግም። የማዘር የሙሉ ጌታ ዘር ማነው? ሙሉ ጌታ የሳምሪ አባት ቹቹ ዛሴት ከህይወቷ የሰረዘቻት ልጅ ናት። ሸርሙጣ ናት፣ ደደብ ናት ያለቻት ናት። የጠንቋይ ዘር ናት ያለቻት ናት። እኛ ምን ስለሆንን ነው ቀናሽባት ምትዩ? እኔ ካንቺ የበለጠ ወንድ አመጣለሁ ያለቻት እኮ እሷ ናት። ገብቶሻል? አንቺ አጋሰስ ኦሮሞን ትጥያለሽ ያለችሽን እኛ ላይ ተደግፈሽ አይደለም በጂጂ ተቀባይነት የምታገኙ። ሆዴ የጀመረውን ቂጥ ሄደሽ መላስ ትችያለሽ። ልቃሚ አስመሳይ እዚህ ሚዲያ ላይ እንደዚህ ሴትዮ አስመሳይ ይቻላል አውቅም ጋይስ። ሲጀመር ጥርሱ ዝርዝር የሆነ ጥርሱ ፍንጭት የሆነ ሰው ወሬኛ ውሸታ ጋይስ ቂጡን የሚልስና ሳን የሚልሰው ካገኘ ጨረቃ ሙሉ ናት ብሎ ለጥ ብሎ የሚተኛ አጋሰሶች ናቸው። እናቴ ትሙት እካካ አንድ ነገር ሳምሪ ይኸው በእኔም እንድትጠሪ አልፈልግም። የእሷ ልጅ እኔ ከፋ የእሱ ደም ያለበት ስለሆንሽ እኔ አልፈልግም። ከአሁኑ በቃ አልፈልግሽም። ሰው በሰማው አይደለም የሚያምነው። ሳይሞቅ ፈላ ነው እዚህ ቤትና እንደዚህ ያለቻትን ለምን ትቀኑባታላችሁ? ሴክሲ ነኝ ትላለች። ገባችሁ? እንዲህ ደግሞ ለኔ ስለ ጂጂ ቤተሰብ ጂጂ እንኳን ራሷን እኔ እንደማውቃት አታውቅም። ነው የምላችሁ። ያ እኔ እንደማውቃት አታውቅም ነው የምላችሁ እኮ። ፋኒ ምን ነገር መከራ እንደያዘ ብቻ አሳያችኋለሁ። ፋኒ ምን አይነት መከራ ሲያይ እንደነበር እንግዲህ እንደዚህ አይነት ትዳር ውስጥ የነበረ ልጅ ነው። ተበድላ የወጣችን ሴት ለምን ትጣምዳላችሁ ትላለች። ይሄ ልጅ ተበድሎ ነው የወጣው ወይስ በድሎ ነው የወጣው? ጋይስ በድሎ ነው የወጣው። በፍጹም ለልጄ አትገባም። ነገም እነግርሃለሁ፣ የሚቀጥለው ዓመት እነግርሃለሁ፣ ከሚቀጥለው 80 ዓመት ብሞት እንኳን እነግርሃለሁ። አንተ ኩስ ነህ። ኩስ ታውቃለህ? የዶሮ ኩስ የሰው አር አይደለም፣ የእንስሳ አር አይደለም። ኩስ ነህ። በቃ የኩስ ያህል ቅልል ያልክ በቃ ትንሽዬ ነገር ነህ አንተ ነው የምልህ። ውሸታም ነህ አንተ። ሰው አይደለም፣ የሰው ካካ እንኳን አይደለም፣ የዶሮ ኩስ ነህ እያለች ነው የምትሰድበው የነበረው። ገባችሁ? ይሄን ሁላ ነው የምትሰድበው። በእንደዚህ አይነት ትዳር ውስጥ የተፋቱት ወይንም የተለያዩትን አሁንም ደግሞ አቢባ ምን የምትለው ከትዳሯ የተፋታች ሴት ስታለቅስ ነው የምትለው። እሷ ግን ስፖርቷን እየሰራች ሴክሲ ናት። ምን አለ እኔም እንደሷ ሴክሲ ሆኜ እንደዚህ መቃወጥ ብችል ኖሮ ዛት ሚስ እኔም ተፋትቼ ስፖርት ሰርቼ ማሻፈድና አሬንስ በጠብጥ ብውል እንዴት ነበር ነው የምትለው እኮ። ዳንስ የሚባል ነገር የለም። በዳንስ ሰበብ የሚበጠበጠው ካካ ነው። ሰው ተፋታሽ የሚባለው ከትዳር ትዳር ነበር እንዴ? ልጁ እኮ ትዳር ማዳርም ያልሆነ ነገር ለመጠጋገን ሲጥር የነበረ ሰው ነው። አይሽ ኦሮሞን ትጠላለች ብላ ብዙ ጊዜ ቶፒክ ስላደረገችሽ ፖለቲከኛ ነሽ ብለሽ አንቺ ስለምትፈረት ስምሽም በሷ ጋር ያለሽን ምታድሽውና ምታድኝው ለሳምሪ ቂጥ በመላስ በማይመለከታት መንገድ ወንድም በመጫን ባልሽም ካንቺ ጋር የሚቀመጠው መስሩፉን ስለምትችዩ ወጪሽን ስለምትችይ ነው። የልጆቹን ትምህርት የክራይሽን ስለምትችይ ነው። ገብቶሻል? ያ እከካም ልቅንቃሚ ዘረ ውሸታም ነህ። አንተን ለማወቅ ብዙም አልፈጀብኝም። ታውቃለህ የነገርከኝን ነገር። ባለጌ ነህ፣ ዘልዛላ ነህ።
ወረኛ ነህ። እሷም አታከብርህም። አይ ነው አብረን እዩ። አያችሁ ፋኒ ምንድን ያለው አሁን ላይ ከስንት ዓመት በኋላ አታከብረኝም እንደባል ያለው አይደል? ጂጂ ምንድን ያለችው ከ7 ዓመት በፊት አይቻለሁ። ከናንተ ጋር አንድ ተወሰነ ሰዓት ቁጭ ብዬ አይቻችኋለሁ። አታከብርህም። ፋኒ የተናገረው ነገር ውሸት ነው። ባለመከበር ውስጥ በመሰደብ ውስጥ ምን በማለት ውስጥ ህይወት ለመዝራት ሲል እየተንደፋደፈ የነበረ ልጅ እሷ ነገር እያደረገች ተገፍታ ቢሆን ይሄን ንግግር ለሷ ብትናገሪ ልክ ነበርሽ። ገብቶሻል? ልክ ነበርሽ። ሀቢባ ነው አንቺ እበት የምትባይ ሴትዮ፣ አንቺ እከካ ጥርስሽን እንኳን በብሩሽ በስነ ስርዓት ማትፍቂ ብሩሽን ስንፍቂ አንዱን ብሩሽ ከስር የምታገኙ እከካም ልቃሚ አስመሳይ ዘልዛላ ነህ። ወረኛ ነህ። እሷም አታከብርህም። አይ ነው አብሬያችሁ ተቀምጫለሁ። አይቻለሁኝ። አይቻለሁ። እሷም አታከብርህም። ይሄን ነው ሪሌሽን ለማድረግ እሱ ሲጥር የነበረው። ልጅቷ ራሷን ስለጠበቀች ስላላቀሰች ነው ወይ የምትቀኑባት ብላኛ ላይ ታሳብባለች። ጋይስ እቺ እበት አፕል እንኳን ደፍራ ማትገምጥ አፕል ስትገምጥ የትኛው ምን እንደምገምጥ እንኳን እስቲ አፕልኛ ፊት ደፍረሽ ግመጪ። እስቲ አፕል ቢኛ ፊት ለፊት አንድ ብሩሽ ሙሉ እንደዚህ የማትፈቅ እከካም ቡቱቷ የጥርስ ቡቱቱ የምናምን ቡቱቷ ማስሮፉን ባትቺው ቂጡን ባትልሽው ይሄ ልጆችሽ አባት አጠገብሽ አይቀመጥም ነበር። ልክ ተንቀባሮሽ እንዳስቀመጠሽ ብታይ ድራማ እንዳሰሪ እዚህ ሚዲያ ላይ የቸገረው አረብ ሀገር ያለ ምናምን አጠገቢ ሲመጣ አንቺ በላያቸው ሆነሽ አይደለም ልቃሚ። እስቲ አንቺ ራሽ መቻላ ቁሚ ካንቺ ጋር ይቀመጥ የሰውዬ መጠጡን እየቻልሽ በአረብ ሀገር ቼምባስ ምናምን እንዲህ ሞልተሽ ቁጭ አርገሽ እየቻልሽ ነው አጠገብሽ ያለው። ገብቶሻል? እከካም ልቃሚ የሰው ትዳር ታፈርሳለች። የራሷን ከየትም የለቃቀመች ሱሱ ሳይቀር ጫቱ ሳይቀር ምኑ ሳይቀር አብራ እየተወተፈች ቤሽቲያ በሷ ቤት እሷ ብቻ ስማርት ሌላው ምስማር። ገባች? እኛ መዶሻ ነን። ቡቱቱ አብዮነች ምንም አቋቁመውላ ቡቱቱ ደደብ አስመሳይ ቂጥላሽ የጂጂን ፍቅር የምታገኙ በእንደዚህ አይነት መንገድ ነው። እከካም ልቃም ስለዚህ ናኳችሁ፣ በጣም ናኳችሁ። ካሜራ ላይ ሰውን ማታለል ትችላላችሁ። ከካሜራ ወንድ አይደለህም። ይሄን ሁሉ የቻለ ሰውዬ ነው እንግዲህ ከትዳሯ ተገፍታ እንትን ያለችልች እንደዚህ የምትላት እና አሁን ራሷን ከዛ ስብራ ስለዳነች ለምን ትቀኑባታላችሁ? በሳምሪ ሴክሲ ስለሆነች ነው። ምን አለ እኔም ሴክሲ ሆኜ ዓለምን በናጥኳት። አውዝ ብላም ነው ሸይጣን የኔ ልጅ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰጣ። ይሄ መቼ ነው መሰላችሁ? የፋኒ ካዝኖች ከአሜሪካ መጥተው ከሱ ጋር ቪዲዮ ሰሩ። ከሱ ጋር አይደለም ከእህቱ ጋር ሰሩ። እና ልጆቹ ከአሜሪካ ስለመጡ እንግሊዘኛ ብቻ ነው የሚያወሩት። እንዴት እንግሊዘኛ ያወራሉ? እኔ እኮ የምፈልገው እንግሊዘኛ የሚያወራ ማች ነው። ስሙ ቪዲዮ ሰርቼበት ነበር፣ ትዝ ይላችኋል? ከዛሬ 5 ዓመት በፊት ሪአክሽን አድርጌበት ነበር። እኔ የምፈልገው ፋኒ እንግሊዘኛ እንዲናገር እንጂ እንግሊዘኛ የሚናገር ዘመድ መሽ ይፈልጋለሁ ብላ ልጆቹ ምን ብላ እንደምትናገር ከዙን ልንገራችሁ። ሙሉን ቪዲዮ ነው ሪአክሽን ስለሰራውበት እያንዳንዱ ነጥብ ነው የማውቀው። እሺ እያንዳንዱ ነጥብ አውቃለሁ። መቼ ምን ላይ እንደተሰራው አውቀዋለሁ። ምክንያቱም እያንዳንዱ ኬዝ የነፋኒ ነው ይዤዋለሁ ካሁን በፊት። የኔ ልጅ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰርታችሁ እንግሊዘኛ የሚያወራ
ካዝና መጣች። እየተበተባችሁ ሳምሪ እኮ ካዝኑን እኮ አላገባችም። ካዝና አላገባችም። እኔ የምፈልገው ከቋንቋ ብቻ ሳይሆን ጭንቅላቱ የሚሰራ ጤነኛ ልጅ፣ ዘገምተኛ አይደለም የፈለኩት። ቁጭ ብሎ እንደሚያንቀላፋ ልጅ አይደለም ለልጅ የፈለኩላት። ይሄ አያችሁ፣ ዘገምተኛ ልጅ ለልጅ የፈለኩላት እንግሊዘኛ ተናጋሪ እንጂ እንግሊዘኛ ተናጋሪ ዘመድ ያለው አለ የምፈልገው። እነሱ ቤት እንግሊዘኛ ምን ያህል ቦታ እንዳለው እንግዲህ እዩ። ከዛሬ ስንት ዓመት በፊት የተሰራ ቪዲዮ። እሺ ያ እዚህ ጋር እንግዲህ ይሄ ታሪኩ እንዲገባችሁ የፋኒ ቤተሰብ ዘመዶች የፋኒ እህት ዩቲዩብ ላይ ቪዲዮ ሰርተው ነበረ ለመጀመሪያ ጊዜ። ቴንኪው ምናምን ነገር ፋኒ ምናምን ዝም ብሎ የለም እንደዛ። ያ ልጆቹ ከአሜሪካን የመጡት እንግሊዘኛ ይቀናቸው ነበር። ዛሴ ቦርጫምና ገረድ ሰብስባችሁ ቪዲዮ ሰርታችሁ እንግሊዘኛ የሚያወራ ካዝና መጣችሁ። እኛ ሳምሪ እኮ ካዝኑን እኮ አላገባችም። ካዝና አላገባችም። እኔ የምፈልገው ከቋንቋ ብቻ ሳይሆን ጭንቅላቱ የሚሰራ ጤነኛ ልጅ፣ ዘገምተኛ አይደለም እኔ የፈለኩት። ቁጭ ብሎ እንደሚያንቀላፋ ልጅ አይደለም ለልጅ የፈለኩላት። ይሄ ፈዛዛ ልጃችሁን ተረከቡኝ ነው። ይገባችኋል? በሽተኛ ልጃችሁን ተረከቡኝ። ያ ለ5 ደቂቃና ለ10 ደቂቃ ቪዲዮ ላይ እንዴት በጥፊ ተቀጥቶ የሚነቃው ልጃችሁን አይደለም፣ በሽተኛው ልጃችሁን ተረከቡኝ ነው። ለምን እኔ በሽተኛ ልጅ አልወለድኩም? አያችሁ፣ ፋኒን በሽተኛ ዝግመተኛ እያለችው ነው የምትሰድበው። እንደገና ሳምሪ አታከብረው። እንደዚህ ውስጥ ህይወት ለመመስረት በሌለ ጨለማ ውስጥ ድንጋይና ድንጋይ እያፋጨ ብርሃን ለመፍጠር የሚሄድ ልጅ በራሷ እንትን የተለያየችውን እንደገና ደግሞ መለያየትን ያንተን ልጆች አላሳድግም ብላ ልጆቹን ጥላበት አሯን ስትንጥ የምትውል ልጅ ከትዳሯ ተፈናቅላ ተጎርታ ሰውነቷን እየጠበቀች ሴክሲ ሆና ስለኖረች ነው እንደምትቀኑባት አትልም። ሀቢባ ነች እበት የምትባል ለምን ትቀኑባታላችሁ? ሴክሲ ስለሆነች ነው ወይ? ቁጭ ብላ ስላላለቀሰች ነው ወይ? ፋኒ ያሳለፈውን ነገር ሳምሪ ያሳልፋ ቢሆን ሀቢባውን እንደዚህ ብትል የእውነቷን ያምርባታል። በዚህ ላይ ምን ብዬ እኔም ሪአክሽን አረግባታለሁ? እሺ ትቀኑባታላችሁ። ሴክሲ ስለሆነች ስላላላዘነች ነው ወይ ስላላላቀሰች ነው? ለትዳሯ ጥራ ግራ ምናምን አይመስልም። እኔም እንደሷ ሴክሲ ሆኜ እንደዚህ በቀወጥኩት ያ ለኔ ልጅ የምፈልገው እንግሊዘኛ የሚያወራ ካዝን አይደለም። እንግሊዘኛ የሚያወራ ይሄ ነው የእናንተ መሸፋፈን፣ የእናንተ እንኳን እንጂ አይደለችም። እኔ ጂጂ ማንም ያሳብደኝ እግዚአብሔር ሳብሪ ገና አሳብድሻለሁ። አያችሁ፣ እኔ የምለው ነገር ዝም ብዬ ነው አለመስላችሁ? እንኳን እንዳንቺ አይነት ቆማጣ የሚሸከሽከው አይደለም አለቻት ሳምሪ። እኔ ገና አሳብድሻለሁ ታየኛለሽ አለች። እኔ ገና አምሮብኝ እንዲህ እያልኩ አንቺ አሮጊት እየሆንሽ ባትመጪ ታያለሽ ነው ያለቻት። እናቷ ነው ከሷ ጋር ቻሌንጅ የጀመረችው። ሳምሪ ካለሷ ራሷ እንደምታጠፋ ቻሌንጅ የገባችው ራሷ ናት። እንደምታብድ ቻሌንጅ የገባችው እሷ ናት። እኛ ምን ታርጋችሁ ብለሽ እኛ ላይ የምትቀስሪው ምን ስለሆንሽ ነው? ሀቢባ ነው እበት የምትባዩ አንቺ ኮተታም ሴትዮ ልቃም። ታያለሽ እኔ ባላሳብድሽ እያማረብኝ እየመጣ ታያለሽ ነው ያለቻት። ያ ለኔ ልጅ የምፈልገው እንግሊዘኛ የሚያወራ ካዝን አይደለም። እንግሊዘኛ የሚያወራ ይሄ ነው የእናንተ መሸፋፈን፣ የእናንተ እንኳን እንጂ አይደለችም። እኔ ጂጂ ማንም ያሳብደኝ እግዚአብሔር ሳብሪ ገና አሳብድሻለሁ። በእኔ አንቺ ታብጃለሽ። ወይኔ እናቴ ነው ያ እና ቅጥል ነው ማረግሽ። ቅጥል አባትሽ የመጀመሪያ ጠላት፣ ሁለተኛ አንቺ ጠላት ነሽ። አያችሁ አሁን ራሴን አጠፋለሁ ስላለች መጥፋት ማለት እንዳለ ስታውቅ ቀነኒን ስታይ ይሄ ነገር እንዳይከሰት ነው አይኗን የምታያት። ለምን አንደኛ ማንለቃትማ ሳምሪን ማን ገደላት የሚል ነገር አጀንዳ እናመጣና የራሷን ቪዲዮ እናመጣዋለን በየቀኑ።
ሳምሪ ራሷ እንድታጠፋ ምን አነሳሳት የሚለውን እንደማለቃት እኔ ታውቃለች። በተለይ ነው ያለቃት። ይሄን ስለምታውቅ አሁን ከማጋ ጌም እየተጫወተች ነው። ምን ቴክስት ጻፉ እስቲ ማን ጊፍት ሰጣት እንደዚህ ትላለች። ራሷ አገልሻለሁ ብላ ሸርጥ ይዛላታለች። አሳብድሻለሁ ብላ ነው ሸርጥ የገባችው። ካንቺ የበለጠ ወንድ ነው ይዤ ባላሳይሽ አሳይሻለሁ ነው ያለቻት። ለዛ ሆዴን ያዘች ባይቆይም ማለት ነው። ለዚህ ድክመቷና ለዚህ አረመኔነቷ ሀቢባ እኛን ትጠይቂናለሽ እንዴ? እኛን ነው የምትጠይቂን ሀቢባ ነው? አንቺ እበት እከካ አንቺ ባልሽን ተለማምጠሽ እንደምትይዢው ሳምሪ ፋኒን ይዘዋለች። መጠጡ ሳይቀር ምኑ ሳይቀር የቤት ኪራይ ሳይቀር ምን ሳይቀር ራሽን እየቻልሽ ነው እኮ የምትኖር። እንደዛ ችላው ነበር። ከእንደዛ አይነት ላይፍ ውስጥ ነው የተፈናቀለችው። ልቃሚ ድሮም ጥርሰ ዝርዝር በዛ ላይ ድንክ ምንም ኢማን የላችሁ ወራ እንትን የላችሁ ሐሲዶች ናችሁ። ቆንጆ የምታገኙ ብርና የምትልሹ ድስትና የምትልሹ ቂጥ ካገኘሽ ለአንቺ ጨረቃሽ ሙሉ ነው ያለተ። ለጥ ብላችሁ የምተኙት እንደዚህ አይነት ሰዎች እንደዚህ ናቸው። በተደጋጋሚ የኦሮሞ ጥላቻ አለችሽ ብላ አጀንዳ ስላረገችሽ ስምሽን የምታጠሪው እንደዚህ ቂጥ በመላስ ነው። ቂጥ በመላስ ምን ነው? ከቤታ ጋር ችግር አለብሽ እንዴ? ይሄን ሰሞን ከቤታ ጋር ሲጣሉ አንቺ ደግሞ ከጂጂ ጋር ጓደኛ መሆን አማረሽ። ባለፈው ምን ትላታለች? ባለትዳርማ ብትሆኚ እንደዚህ አትበላቀጭም እያለች ስትናገራን ነበር። ቤታ ቪዲዮ ላኩልኝ ጌስ፣ ሰብናፕ ላይ ግቡና ላኩልኝ ጌስ። እዛ ቁጭ ብላ እንደ ልክልኳን እንደምትነግራት ራሱ ለቤታ ላኩልኝ ጌስ። ሰብናፕ ላይ ግቡና ላኩልኝ። እኔ አለኝ ገና ወደ ላይ መሄድ አለብኝ። አሁን ነው ይሄን ሰሞን ነው እቺውን ሲም ካርድ እካካ ላኩልኝ። እንዴት እንደምታስገባላት ለቤት ባለትዳርማ አይደለሽም ብትሆኝማ እንደዚህ አትበላቀጭም አይደለሽም እያለቻት እሺ ላኩልኝ ጋይስ እንዴት ስታስገባላት እንደነበር። እዚህ ባለች ሰነቀ ጥቂት እንትን እያደረኩ ታኛሽ ደግሞ ከዚህ እንዴት አድርጌ አምሬ ይኸው አንቺ አሮጊት እኔ ወጣቱኝ ያሰሻለሁ እለም አይደለ እንታገታለን ማን የሚለው ተናግሬያለሁ። እንደ ባለጌ ሴት ወንድ ማምጣት አቅቶኝ አይደለም ብያታለሁ። ግን ጉቺልኝ ነው ወንድ ላጣ ለምንድን እኔ ከፍ እያደለም የሚበዳቸው ወንዶቹን ለምን ብዬ ነው ግን ወንድ ማመጣው አንድ ቀን ሲጀምር ወንድ እዚሁ በልቼ እዚሁ አረቼ እዚሁ ወንድ ማመጣው ለምን ብዬ ዛሴት ከእንደዚህ አይነት ሸርሙጣና ጋዴሚትና ደደቢት ከሆነ ፋሚሊ ከእንደዚህ አይነት ፋሚሊ ነው እንግዲህ ልጁ በእንደዚህ አይነት ቤተሰብ ውስጥ ህይወትን ለመመስረት የጣረን ሰውዬ ልክ በቃ በድሏት ምናምን ነገር በድል ይሄንን ሰውነትና ምናምን እንዳመጣች ብጤ ተዘብዝፋ እንደዚህ ብላ ነበር እኮ። ፋኒ ነው እኮ ልጆቹን ሊያዝልሽ ስፖርት ስሪ ያላት እኮ። በማሰንጀር ላኩልኝና ስትልኩ ደውሉልኝ እሺ። ያ ወይም ደግሞ በዚህ ላኩልኝ። በዚህኛው አሁን ሃይ በምላችሁ ይሄ ሳይኮሎጂ በሚለው በዚህ ላኩልኝ። በዚህ ነው አክቲቭ እሺ ላኩልኝ እንዴት እንደምትነቁራት። እንደገና ደግሞ አሁን የሰሞን ለጂጂ ለማሽቃበጥ ትሄዳለች። ልክ ሀና ቡዳ እንደምታረገው ማለት ነው። ሀና ቡዳ እንደምታረገው አንቺማ ባለትዳር አይደለሽም፣ እንደዚህ አይነት ባለትዳር ሴት እንደዚህ አይደረግም ምናምን ብላ ስትነቁራት እንደዚህ። እንዳውም እሷ
መቼም እሷ እንደዚህ ትኖቅረኛለች ብላ ስላላሰበች እንደውም ቤታ ነገሩ እንደዚህ በክፋት አላየችውም። ሳያት ቪዲዮ ላይ የሚነጋገሩትን ሳይ ገባች። ኦሮሞ ጠልነሽ እያለች ብዙ ጊዜ ቶፒክ ታርግሻለች። ይሄንን የምታስተካክዩ እንደዚህ በማሽቃበጥ ነው። አንቺ ከካ አንቺ አጋሰስ እንዴ! ቆይ ቪዲዮ ልጨርሰው። እኔ እኮ የሆነ ነገር ስሰማ የሆነ ነገር ይመጣልኛል። ለምን? ታሪካቸውን ስለማውቅ። ታሪክ ብቻ ሳይሆን ገና የሚመጡትን ማንነታቸውን አውቀዋለሁ። የኔ ችግር አውቀዋል። እሺ ሰውነቷ በጣም ያምራል። ሴክሲ ናት። ራሷን ትጠብቃለች። የትኛውም ሴት እንደሷ ራሷን መጠበቅ ትመኛለች። ያ ተልኮልሻል። ያ ይሄን ሰሞን ምን ለምን ልታሽቃብጥ እንደፈለገች አላውቅም። ልክ እንደ ሀናቡ የለም እኔ ሰላም ነኝ ጨዋታ እየተጫወተች ከዛን የለም አሁን በግልጽ ወጣ። ሀናቡ ነው ሀና ቡዳ የምትባላለች አይደል? ያ የታ ቪዲዮ ላካችሁልኝ የት ነው? እስቲ ቆይ የታለሽ?